የዶንኪ ቲዩብ መስራችና ባለቤት ተወዳጁ ኮሜዲያን እሸቱ መለሰ ከባድ ፈተና ውስጥ መሆኑን ዶንኪ ቲዩብ የገባበት ውጥንቅጥ አደገኛና የኢትዮጵያውያን እርዳታ የሚያስፈልገው ነው በማለት ጥሪ ባቀረበው ቪዲዮ ምክንያት ሁለት አይነት ሐሳቦች አከራካሪ ነጥቦች በስፋት እየተነሱ ነው። አንዳንዶች እሸቱን ደግፈው ከጎንነን ይላሉ፣ በሌላ በኩል ግን ፍጹም ያልተጠበቁ ሐሳቦች እየተነሱ ነው። የአከራካሪዎቹን ነጥቦች ጉዳይና እሸቱ ለዚህ ከባድ ሁኔታ የደረሰበት ምክንያት ምን ይሆን ብለን እያነሳን እንማማርበት ዘንድ ወደ እናንተ እናደርሳለን። በምስሉ ላይ የምትመለከቷት ተማሪ ለአመታት በርካታ የህይወት ፈተናዎችን አሳልፋ ትምህርቷን አጠናቃ ልትመረቅ ጉድ በምትልበት ጊዜና በምርቃቷ ዋዜማ ያልጠበቀችው ከባድ ሐዘን ገጠማት። የእናት ሞት። ሁለቱ ሐዘንና ደስታዎች አንድ ላይ ሆነውባት ግራ ገብቷት ከባዱን ሰቆቃ ትናገራለች። እቺ ወጣት ያሳለፈችው የህይወት መስመር አሁን ደግሞ የገጠማትን ፈተና አንስተን ወደ እናንተ እናደርሳለን። በማህበራዊ ሚዲያ በተለይ በቲክቶክ በኩል የሳሚ እናት በሚል መጠሪያ የምትታወቀው ቲክቶከሯ ከባድ ችግር እንደገጠማት ትናገራለች። በልጄ የሚያስፈራራኝ ታዋቂ ሰው አለ በማለት ሐሳቧን ያስቀምጣለች። ይህ ሰው ማን ነው? ምን አይነት የማስፈራራት ሂደት ነው የገጠማት? ይህንን አስመልክቶ የቲክቶከሯ ተማጽኖ ምን ይመስላል? ልታጋልጥ ያሰበችውስ መረጃ እንዴት ያለ ነው የሚለውን በዝርዝር እንመለከታለን። እነዚህንና ሌሎች ጉዳዮችን ሰብሰብ አድርገን የተገናኘነው እንደምን አላችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን ነው የምናመሰግነው። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ጉዳዮችን ያነሳል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ማስታወቂያውን ሰምተን ዝግጅቱ ይቀጥላል። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። እነዚህ ሙሽሮች ያሳለፉት የህይወት መስመር እጅግ የሚደንቅ እጅግ የሚያስገርም ሆኖ ተመልክቻለሁ። ሰሞኑን በማህበራዊ ሚዲያ ላይ በጣም በርካታ ሰዎች እየተነጋገሩበት ይገኛሉ። አስደናቂ የተባለ ህይወት ነው። እንግዲህ እንደምትመለከቱት ወጣቶቹ በስርዓተ ተክሊል ነው ጋብቻቸውን የፈጸሙት ሰሞኑን። ነገር ግን ከዚህ ጋብቻ ጀርባ የሚያስገርም ታሪክ አለ። ይሄው ምንድነው? ወንዱ ሙሽራ ከዚህ በፊት የሚወደድ በአካባቢው ጥሩ ስነ ምግባር የነበረውና ታታሪ ወጣት በብስክሌት ውድድር በጣም ብዙ ሰዎችን የሚያስደምም ብቃት ያለው ሰው እንደነበረ መረጃዎች ይጠቁማሉ። በብስክሌት ውድድር ደግሞ ከአካባቢው አልፎ በሀገር አቀፍ ደረጃ አለፍ ሲልም በዓለም አቀፍ ደረጃ ሀገሩንም ወክሎ ለማስጠራት ከፍተኛ ጥረት እያደረገ የነበረ ታታሪ ሰው ነበር ማለት ነው። በኋላ ግን በልምምድ ይሁን በውድድር ጊዜ ያልተጠበቀ ከባድ አደጋ ይገጥሟል። የብስክሌት አደጋ ማለት ነው። አደጋው ደግሞ ቀላል ስላልነበረ ሙሉ ሰውነቱ እንዳይንቀሳቀስ፣ መናገር እንዳይችል፣ ከሰው ጋር ተግባብቶ ተንቀሳቅሶ መኖር እንዳይችል ከባድ የህይወት ፈተና ውስጥ ከተተው ማለት ነው። እንግዲህ በወጣትነት ዘመን ተንቀሳቅሶ መብላት፣ መስራት፣ ህይወትን መለወጥ፣ ለቤተሰብ መድረስ፣ የራስንም ህይወት መለወጥና ማስተካከል፣ ከዛ ባለፈ የተሰጠን ጸጋ በመናገር ማየት፣ መስማት እንዲህ አይነት ነገሮችን በመናከናውንበት ዘመን ላይ ይህ ወጣት ግን እነዚህን ነገሮች በሙሉ በአንድ ጊዜ ነበር ያጣው። አልታደለም ነበርና እነሱ ነገሮች ሁሉ ጊዜም ይረብሹታል፣ ሁሉ ጊዜም እንባውን እንዲመጣ ያደርጉት ነበር። በአንድ ወቅት እንደፈለገ የሚንቀሳቀስ ልጅ በድንገት እንዲህ አይነት መታሰር ውስጥ መግባቱ፣ በአንድ ወቅት ከጓደኞቹ ጋር እያወራ የሚግባባ ልጅ በእንደዚህ አይነት መንገድ መናገር አለመቻል በጣም ከባድ ፈተና ነበረ። ብቻ በእነዚህ አይነት ፈተና ውስጥ ሳለ ግን ሁሉም ሰው ሲሸሸው፣ ሁሉም ሰው ሲርቀው፣ አጠገቡ ማንም ሳይሆን ሲቀር አንድ ሰው ግን አብሮት ነበረ። እቺ ሴት የወደፊት የህይወት አጋሩ፣ የትዳር አጋሩ፣ የልጆቹ እናት ለመሆን ከሱ ጎን በቃል ኪዳን የተሳሰረች ማለትም እርስ በርስ ባወሩት ቃል ኪዳን ማለቴ ነው። በእንደዚህ አይነት መንገድ
ከጎኑ የነበረች ልጅ ነበረችና እንግዲህ እንደምታውቁት እንዲህ አይነት ችግሮች ሲመጡ ከጎናችን የምናምናቸው የምንወዳቸው ሰዎች በሙሉ ናቸው የሚሸሹን። አይደለም በፍቅር ግንኙነት አብረውን የነበሩ ሰዎች ይቀርና የራሳችን እናት አባቶች ቤተሰቦች ሊሰለቹ መሰላቸት ሊኖርባቸው ይችላል። ነገር ግን ይሄ ልጅ እድለኛ ሆነና እቺ ሴት ከጎኑ ነበረች በእያንዳንዱ ፈተና ውስጥ ማለት ነው። ይሄ ብቻ አይደለም ያደረገችው፣ በዚሁ ባለበት ሁኔታ ወደ ትዳር አብረው ለመጓዝ የወደፊት ባለቤቱ የልጆቹ እናት ለመሆን ቆርጣ ተነስታ ነበር። በጣም የሚያስገርም ነገር ነው። እንግዲህ በእኛ ዘመን የፍቅር ግንኙነት በጣም ብዙ ፈተናዎች የሚታዩበት፣ መከዳዳት የበዛበት፣ እርስ በርስ መጠላላት፣ ትናንት የነበረው ፍቅር ተረስቶ እንደገና ዛሬ በጥላቻ የተለወጠበት ብዙ አይነት ነገሮች እንመለከታለን። አንተ እኮ ገንዘብ የለህም፣ አንቺ እኮ እንዲህ ይጎድልሻል፣ አንቺ እኮ እንዲህ አይነት ችግር አለብሽ፣ አንተ እኮ እንዲህ አይነት ሰው ነህ እየተባባልን በምንጠላላበት ጊዜ እነዚህ ልጆች ግን በተለያዩ ችግሮች ውስጥ ሆነው እንኳን በታማኝነት አብረው ለመኖር ትልቅ የፍቅር ማሳያ ሆነው የተገለጡ ወጣቶች ሆነው ተመልክተናቸዋል። እናላችሁ ወደ ስርዓተ ተክሊሉ ወደ ጋብቻ መስመሩ መጡ። ታማኝነቷ፣ መልካምነቷና አጋዥነቷ በጣም ሆኖ ነው የተመለከትነው። የሚያስገርመው ታሪክ የተፈጠረው ከዚያ በኋላ ነበር። በቤተክርስቲያን ቅጥር ግቢ በቤተ መቅደስ ውስጥ ቆመው ስርዓተ ተክሊላቸው በሚደረግበት ስርዓተ ቁርባናቸውን በሚወስዱበት ጊዜ ከዚያ ደግሞ ባል ለሚስቱ ሚስት ለባሏ ቃል በምትገባበት ጊዜ በጣም የሚያስገርም ተአምር ተፈጠረ። ባል ለሚስቱ ቃል ሲገባ እስከዛሬ ድረስ መናገር ሳይችል የቀረው ወጣት ያን ቀን ግን ተናገረ። ይህ በጣም የእግዚአብሔር ተአምር የተገለጠበት ድንቅ ነገር ሆኖ ተመልክተነዋል። በእነዚህ አይነት መንገድ ቃል ተገባብተው አብረው ወደ ቤታቸው ተመልሰዋልና የልጅቷ ተስፋም የልጅቷ እምነት በጣም የሚደንቅ ነው። ፈጣሪ ይምርልኛል፣ ፈጣሪ ወደ ቀድሞ ጤንነቱ ይመልስልኛል ብላ በፍጹም እምነት ከጎኑ በመቆሟና የገባችውን ቃል ኪዳን እስከ መጨረሻው ድረስ በማጽናቷ አምላክ ደግሞ ተአምር ሰርቶ በህይወታቸው እንዲህ አይነት ነገሮችን በጅምር እያሳያቸው ይገኛልና ወደፊት ደግሞ ጤንነቱ ተሻሽሎ ከዚህ የተሻለ ሰው ሆኖ ልንመለከተው እንችላለን። ደግሞ አሁን ትልቅ ተስፋ ይሆነዋል አይደለ? እንዲህ አይነት ሰው ከጎኑ መቆሙ ለሱ በጣም ትልቅ ተስፋ ነው። ስለዚህ የመዳን እድሉ በጣም ከፍተኛ እንደሆነ ነው የሚነገረው። በማህበራዊ ሚዲያ ላይ የሰሞኑ አነጋጋሪ ጉዳይ ነበርና እንድንማማርበት ብዬ ይሄንን ታሪክ አካፈልኳችሁ። የዶንኪ ቲዩብ መስራችና ባለቤት የሆነው ተወዳጁ ኮሜዲያን እሸቱ መለሰ በማህበራዊ ሚዲያ ላይ ሰሞኑን መነጋገሪያ ሆኗል። በዚሁ በዶንኪ ቲዩብ በኩል የለቀቀው ቪዲዮ ደግሞ የብዙ ሰዎች የመነጋገሪያ ርዕስና ምክንያት ለመሆን በቅቷል። ይኸው ምንድነው? ዶንኪ ቲዩብ አሁን የገባበት ምጥ በጣም ከባድ ነው። እባካችሁ ኢትዮጵያን ከጎናችን ሁኑ፣ አግዙን፣ ልታድኑን፣ ልትታደጉን ይገባል በማለት ባስተላለፈው መልእክት ምክንያት ነው እንግዲህ ብዙ ሰዎች መነጋገሪያ ያደረጉት። ቅድም እንዳልኳችሁ በመግቢያችን ላይ ሁለት አይነት ሀሳቦች ናቸው በዚህ ነገር ላይ የተንጸባረቁ የሚገኘው። አከራካሪ የሚባል ሆኗል። ከዚህ በኩል ሌላ ነጥብ ይነሳል፣ ከዚህ በኩል ደግሞ በሌላ ሀሳብ ነገሩ ወደ ተጧጧፈ ሁኔታ እያመራ ይመስላል። እንግዲህ እንደምታውቁት ዶንኪ ቲዩብ በጣም በርካታ ስራዎችን መስራት የቻለ ሚዲያ እንደሆነ እናውቃለን። በጣም በርካታ ሰራተኞችንም በቅጥር መልክ አስገብቶ ብዙ ስራዎችን እየሰራ ሚዲያ እንደሆነ ይታወቃል። በማህበራዊ እንቅስቃሴ ላይ፣ በሃይማኖታዊ እንቅስቃሴዎች ላይ፣ ከዛ ደግሞ በወጣቶችና በተለያዩ ሰዎች የህይወት ታሪኮች ላይ ተመስርቶ የሚቀርቡ ስቶሪዎችና ታሪኮች የብዙዎቻችን ማነቃቂያ ማስተማሪያ የሚሆኑ ታሪኮች ይቀርቡበት እንደነበር ሁላችንም የምናውቀው ነገር ነው። ነገር ግን ከቅርብ ጊዜያት ወዲህ በርካታ ትችቶች ሲቀርቡበት ነበር። እንደምታውቁት ከባምቢ ሀበሻ ጋር በተገናኘ፣ ከዋልድባ ገዳም ጋር በተገናኘ፣ ከዛም በፊት በተለያዩ ምክንያቶች በተለይ ከኤአይ የስልጠና ጉዳዮች ጋር በተገናኘ እንዲህ አይነት በጣም በርካታ የሆኑ አስተያየቶች ነው ሲሰጡበት የነበረው። ይህንንም አስመልክቶ እሸቱ በተለያዩ መንገዶች ምላሽ ለመስጠት ሞክሮ ነበረ። ሀሳቡን የተቀበሉ ሰዎች ነበሩ። አይ ሀሳብህን አንቀበልም አልፈልግም ያሉ ሰዎችንም እያየን ነበርና በእንደዚህ አይነት ውዝግብ ውስጥ ሆኖ ሰሞኑን የተሰራጨው ሌላኛው ቪዲዮ ደግሞ ዶንኪ ቲዩብ ከነጭራሹ ከባድ ፈተና ውስጥ መውደቁን፣ እስከዛሬ ድረስ በቅጥር ሲሰሩ የነበሩ ሰራተኞችን ማባረሩ፣ አሁንም ያሉትንም ጭምር ለማባረርና ወደ ከባድ የኢኮኖሚ ቀውስ ውስጥ ማምራቱን በራሱ አንደበት ሲገልጽ ተመልክተነዋልና እንግዲህ የነዚህ ሁሉ ችግሮች መነሻ ምክንያት ነው የተባለውና ብዙ ሰዎች ሀሳባቸውን የሰጡበት ጉዳይ እሸቱ በጣም በርካታ ሰራተኞችን ቀጥሮ እያሰራ
መኖሩ ለዚህ ለሚዲያ ውድቀት ዋነኛ ምክንያት ነው ሲሉ ይናገራሉ። እንግዲህ እንደምታውቁት የሰራተኛ መብዛት ስራዎቻችንን ለማቀላጠፍ የተሻሉ ስራዎችን ለመስራት በጣም በርካታ አይነት ባለሙያዎችን ለማግኘት ሊያግዘን ሊረዳን ይችላል። ነገር ግን ከአንድ ድርጅት ከአቅሙ በላይ የሆኑ ሰራተኞችን መያዝ መክፈል ከሚችለውና ማድረግ ከሚችለው ነገር በላይ የሆኑ ሰዎችና ሰራተኞችን መያዝ ግን የበለጠ አደጋ ውስጥ የሚጥል ባለቤቱንና የድርጅቱን መስራች ደግሞ ከባድ ጭንቀት ውስጥ የሚጥል ነገር እንደሆነ ይነገራል። ስለዚህም በዚህ ምክንያት ነው እንዲህ አይነት ችግር ውስጥ የገባው። ይሄ ደግሞ ልክ አልነበረም፣ ከመጀመሪያውኑ ጀምሮ ከአቅሙ በላይ የሚሆኑ ሰራተኞችን መያዝ አልነበረበትም የሚል ሀሳባቸውን የሰጡ ሰዎች አሉ። በሌላ በኩል ግን ሰራተኞችን መቅጠሩ ሳይሆን ችግሩ እሸቱ የዘረዘራቸው በተለይ ደግሞ ዶንኪቲዩብ የገጠመው ፈተናም የተመልካች እጥረት እያጋጠመው መምጣቱ ሌሎች አይነት ነገሮች በመምጣታቸው ነው እንጂ ከመጀመሪያው ጀምሮ በነበረበት ደረጃና ስቴጅ እነዛን ሰራተኞች መቅጠሩ ጥፋት አይደለም የሚል ሀሳባቸውን የሰጡ ሰዎችን እያየን ነው። በሌላ በኩል ደግሞ ከተመልካቾቹ ጋር እሰጥ አገባ ውስጥ በመግባቱ ነው እንዲህ አይነት ችግር እያጋጠመው ያለው ብለው የተናገሩ ሰዎችን እያየን ነው። እንደምታውቁት ከ2 እና ከ3 ዓመታት በፊት ዶንኪቲዩብ ሀገራችን ላይ ካሉ ሚዲያዎች መካከል በጣም የተሻለ ተመልካች የነበረው ሚዲያ ነበር። ይሄውም 2 ሚሊዮን 3 ሚሊዮን በቃ አብዛኛው ከ1 ሚሊዮን በላይ የሆነ ተመልካች የነበራቸው ናቸው እያንዳንዳቸው ቪዲዮዎች ማለት ነው። አሁን ደግሞ ከቅርብ ጊዜያት ወዲህ ስንመለከት 100,000 200,000 በጣም ከበዛ ደግሞ 300,000 ከዛ በላይ እንብዛም ሲሄዱ አይታዩምና እነዚህም የተመልካች ድርቀት ወይም ደግሞ በፊት ይወዱት የነበሩት በፊት ያደንቁት የነበሩት እነዚያ ሁሉ ተመልካቾች እየጠፉ መምጣታቸው ለዚህ ነገር በጣም ከባድ ኪሳራ እንዳጋጠመው ይህ ደግሞ እሸቱ ከቅርብ ጊዜያት ወዲህ እየሰራቸው የመጣቸው ቪዲዮዎች በሃይማኖታዊ ጉዳዮች ብትሉ በማህበራዊ ጉዳዮች ብትሉ የሚያነሳቸው ነጥቦች ተመልካቾች እንዲርቁት ለሱ ያላቸው አመኔታና ክብር እንዲቀንስ አድርጎታል የሚል ሀሳባቸውን የሰጡ ሰዎች አሉ። በሌላ በኩል ግን እሸቱ በራሱ አንደበት እንደተናገረው የተመልካች ድርቀት እንዲገጥመን ካደረጉት ምክንያቶች መካከል የኛን ቪዲዮ እየቆረጡ በቲክቶክ በኩል እየለጠፉ ቲክቶክ ላይ በጣም በርካታ ተመልካች ያገኛሉ። የኛ ኦሪጂናሉ የሰራነው ቪዲዮ ግን ጥቂት ተመልካች ብቻ ያገኛል። በዚህ ምክንያት ፈተና ውስጥ ገብተናል ያለውን ሐሳብ ተመርኩዘው እውነቱን ነው ከዚህ ነገር ተነስቶ ነው ችግር የገጠመው ወይም የተመልካች ድርቀት የመጣበት የሚሉ ሐሳቦችንና አከራካሪ ነጥቦችን ያነሱ ሰዎች አሉ። አሁን እየነገርኳችሁ ያለሁት በዚህ በኩል እሸቱን የሚተቹ በዚህ በኩል ደግሞ እሸቱን ደግፈው የሚከራከሩ ሰዎችን ሐሳቦች ነው እያነሳውላችሁ የሚገኘው። የሚወዱት የሚያከብሩትና የሚያደንቁት ወይም ደግሞ ሐሳቡን ያመኑበትና የተቀበሉ ሰዎች እገዛ እያደረጉለት እንደሆነ እየተነገረ ነው የሚገኘው። ሌላው ከተነሱበት ትችቶች መካከል እንደሰማችሁት እሸቱንም ከ30 በላይ የሚሆኑትን ሰራተኞችን በገጠመኝ ፋይናንሻል ችግር ምክንያት ከሰሞኑ ላሰናበት እችላለሁ የሚል ሐሳቡን በማንሳቱ እነዚህን ሰራተኞቹን አሰናብቶ በጥቂት ሰራተኞች ብቻ ተመስርቶ ለምን ጉዞውን አያደርግም? ለምንድነው ገንዘብ ከኢትዮጵያውያን የሚጠይቀው የሚል ሐሳባቸውን ያነሱ ሰዎች አሉ። በሌላ በኩል ግን ያሉት እነዚህን ሰራተኞች እኮ ማባረር የማይፈልገው ወይም ደግሞ እንዳይባረሩ ጥረት እያደረገ ገንዘብ የሚጠይቀው የራሳቸው ህይወት ስላላቸው እስከዛሬ ድረስ በፈተናም በስኬትም አብረውት የቆዩ በመሆናቸው ለነዚህ ሰራተኞች ያለውን ታማኝነት ለነዚህ ሰራተኞች በማሰቡና እንዳይበተኑበት በማሰቡ ነው የሚል በመልካም መንገድ የተረዱት ሰዎች አሉ ማለት ነው። በሁለት አይነት አከራካሪ ነጥብ ውስጥ እንደቀጠለ ነው የሚገኘው ይሄኛውም ጉዳይ። ለማንኛውም እሸቱ መለሰና ዶንኪቲዩብ ከገቡበት ከባድ ፈተና ውስጥ ወጥተው በመልካም ነገር እንዳዲስ እንደምንመለከታቸው ተስፋ እናደርጋለን። ከሱ ጋር በተገናኘ የተነሱ ነጥቦች እነዚህ ነው የሚመስሉት። መረጃዎቹ ግን ይቀጥላሉ። በመግቢያችን ላይ ካነሳናቸው ነጥቦች መካከል ደስታና ሀዘን አንድ ላይ የሆኑባት ለአመታት ደክማ ለፍታ ትምህርቷን አጠናቃ ለመመረቅ ሽርጉድ በምትልበት ጊዜ በገጠማት ሀዘን ምክንያት ከባድ ችግር ውስጥ መሆኗን ስትናገር የተደመጠችው ተማሪን የተመለከተ ሐሳብ ነው። በምርቃቷ ዜማ እናቷን በሞት አጣች ሲል ጌጡ ተመስገን በማህበራዊ ሚዲያ ገጹ ላይ አስቀምጦት ተመልክተናል። ሰርግና ሞት አንድ ነው የሚባለው በህይወቴ ተፈጽሞብኛል በማለት ልብ የሚነካ ታሪኳን ያጋራችው ተማሪ ፍሬ ህይወት አቢነው ተብላ ትጠራለች። በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ በሚገኘው ኤምኤ ኮሌጅ በፋርማሲ ትምህርት ክፍል በዲፕሎማ መርሃ ግብር ነው የተመረቀችው። ይች ልጅ የምርቃቷን ቀን በጉጉት ስትጠብቅ
የነበረችው ፍሬ ህይወት በምርቃቷ ዜማ እናቷን በሞት አጣለች። ለትምህርቷ ስኬት ቤተሰቦቿ በተለይ ሟች እናቷ ከፍተኛ ድጋፍ እንዳደረጉላት በስሜት ትናገራለች። በዚሁ በምረቃዋ ዜማ ላይ ታዲያ ያልተጠበቀ ከባድ ሀዘን በቤታቸው በመምጣቱ ምክንያት እሷም ምረቃውን አልካፈልም ደስታዬ ይቅርብኝ ብላ ሀዘኑ ላይ በመካፈል ላይ ሳለች ግን እህቷ አንድ ምክር ተመክራታለች። ይህ በህይወትሽ ውስጥ ሊያልፍሽ የማይገባ ትልቅ ስኬት ነው። አንድ ጊዜ እናታችንን አተናላ፣ ነገር ግን ማለፍ የሌለበትን እስከዛሬ ድረስ የደከምሽበትና የወደፊት ደግሞ የህይወትሽ መነሻ ምክንያት የሚሆንሽን የምረቃ ፕሮግራምሽን ግን መሳተፍ ይኖርብሻል በማለት ምክር ተመክራታለች። ከዚያም እህቴን መቃብር ላይ ትቻት ነው የመጣሁት ስትል ነው የተናገረችው ወደ ምረቃው ከገባች በኋላ ማለት ነው። ጠንክረሽ ተማሪ፣ ችግር ቢገጥምሽም መቋቋም አለብሽ የሚለውን የእህቷን ምክር በልቧ ይዛ ሀዘኗን በመቋቋም ዋጥ አድርጋ ቃለ መሐላዋን ለመፈጸም በምረቃ መርሃ ግብሯ ላይ መሳተፏን የገለጸችው ፍሬ ህይወት ለሌሎች ተመራቂዎችም ያስተላለፈችው መልእክቷ ደግሞ ችግር ቢገጥማችሁም በጠንካራ መንፈስ ፈተናውን በመቋቋም የገባችሁትን ቃል ኪዳን ልታከናውኑ ይገባል ስትል ተናግራለች። ከዚህ ታሪክ ላይ በጣም ትልቁም ነገር መውሰድ እንችላለን፣ መማር እንችላለን። እንግዲህ የሰው ልጅ እንደምታውቁት ሁለት አይነት የህይወት ጣፋንታዎች አሉት፣ ደስታና ሀዘን ማለት ነው። ከደስታዎች መካከል ሰርግ በጣም ትልቁ ደስታ ነው ይባላል። ከሀዘኖች መካከል ደግሞ ሞት በጣም ከባዱ ነው ይባላልና እነዚህ ነገሮች ግን አንድ ላይ ሲገጥሙ፣ እነዚህ ነገሮች ግን ህይወታችን ላይ በአንድ ላይ ሲመጡብን የተሻለውን ነገር መውሰድ መምረጥ በጣም አስፈላጊ መሆኑን ከዚህ በኋላ ልንመልሰው ወደማንችለው ነገር እያሰብን መጨነቅ፣ ወደ ኋላ መመለስ እንደሌለብን ይልቁንስ ወደፊት ማስተካከል ወደምንችለው ነጥብና ለህይወታችን ጠቃሚ ወደሆነ ነገር መሄድ እናለብን ያስተማረችን ወጣት ናትና በጣም ስለገረመኝ ነው ታሪኩ። ለማንኛውም ተከታዩ መረጃችን ይቀጥላል። አንድ ታዋቂና ተጽዕኖ ፈጣሪ የሆነ ሰው በልጄ እያስፈራራኝ ነው ስትል ከባድ የተባለ ተማጽኗን ለኢትዮጵያን ያስተላለፈችው ቲክቶከሯ ምን ገጥሟት ነው የሚለውን መረጃ እናደርሳችኋለን። የሳሚ እናት በሚል መጠሪያ በማህበራዊ ሚዲያ ላይ የምትታወቀው በተለይ ደግሞ በቲክቶክ በኩል በመቶ ሺዎች የሚቆጠሩ ተከታዮችን ማፍራት ትችላለች። የተለያዩ ቪዲዮዎችን ትለቃለች። ከዚያ ደግሞ ከልጇ ጋር የተገናኙ አንዳንድ ሀሳቦችን ምክሮችንም ጭምር ትለግሳለች። ሌላው ደግሞ በማህበራዊ ጉዳዮች ላይ የተሰማትን ሀሳብም ጭምር በማካፈል ነው የምናውቃት ይችን የሳሚ እናት የምትባለውን ወጣት። እንግዲህ ራሳቸውን ችለው ልጃቸውን እያሳደጉ በማህበራዊ ሚዲያ ላይ በሚያገኙት ገንዘብ ራሳቸውን እያስተዳደሩ ከሚገኙ ወጣቶች መካከል እንመደባለን። ታዲያላችሁ በትናንትናው ዕለት በጣም ብዙዎቻችን ያልጠበቅነው አስደንጋጭ የሆነ መልእክት በዚሁ በቲክቶክ ገጿ ላይ ያስተላልፋለች። ድረሱልኝ የሚል የተማጽኖ ሐሳብ ያለው ርዕስ ነው ያስቀመጠችው። የሳሚ እናት በሐሳቧ ተቀጠለና አንድ ታዋቂ ሰው ብዙ ስነ ልቦናዊና አካላዊ ጥቃት ካደረሰብኝ በኋላ አሁን ደግሞ በልጄ እያስፈራራኝ ይገኛል። የተለያዩ ችግሮች ቢደርሱብኝ በአፋጣኝ ማስረጃዎችን ለፖሊስ እንዲሁም ለእናንተ በሚዲያ በኩል እንድታወጣው ለማምናት ቤተሰብ ሰጥቻለሁ። ለሴት ፍትህ ሩቅ ቢሆንም እስከምንችለው ድረስ ደግሞ መታገል ይኖርብናል የሚል ሐሳቧን አስቀምጣለች። እንግዲህ የሳሚ እናት በዚህ አጭር ሐሳቧ ላይ ካስቀመጠችው ነገር የተገነዘብኩት አንድ ታዋቂ ሰው ትላለች። አንድ ታዋቂ ሰው እስከዛሬ በስነ ልቦናዊ እንዲሁም በአካላዊ ጥቃት ሲያደርስብኝ የነበረ ሰው ነው ያለችው። ያ ማለት እስከዛሬ ድረስ ይህ ታዋቂ ያለችው ሰው ማን እንደሆነ በትክክል ባይገለጽም የስነ ልቦና እንዲሁም የአካል ጥቃትም ጭምር ያደርስባት እንደነበር በዚህ ሐሳቧ ላይ ልንገነዘብ እንችላለን። ሌላው ነገር ግን በልጄ እያስፈራራኝ ነው የሚለው ደግሞ በጣም አሳሳቢ ነገር ነው። እንግዲህ በርካቶች ሲናገሩ በልጅ አትፈተኑ ይላሉ አይደለ? በልጅ የሚመጣ ፈተና፣ በልጅ የሚመጣ ነገር ወደ ኋላ የማይባል በጣም ከባድ ነገር እንደሆነ ይታወቃል። በተለይ ለወላጆች ደግሞ በልጃቸው ከሚመጡባቸው በልጃቸው ፈተና ከሚመጣባቸው በራሳቸው ላይ ቢመጣ ይመርጣሉ ብዙዎችና የልጅ ፈተና በጣም ከባድ በመሆኑ ድረሱልኝ የሚለው ሐሳቧ መነሻ ምክንያት ይህ ነው ብለው ሐሳባቸውን ያስቀመጡ ሰዎችን እያየን ነበር በኮሜንቷ ላይ ማለት ነው። እንግዲህ የሳሚ እናት በዚህ ሐሳቧ ላይ ስታስቀምጥ ችግሮች ቢደርሱብኝ ብላ ሜንሽን አድርጋ ተመልክተናታል። የሆነ ነገር ቢመጣብኝ የሆነ ነገር በራሴም ሆነ በልጄ ላይ ቢከሰት ቢመጣ የሚል ከባድ ስጋት እንዳለባት በዚሁ ሐሳብ ላይ ለመመልከት ችለናል። እነዚህ ችግሮች ቢመጡብኝ ግን እንደ ማስረጃ ያስቀመጥኳቸው ነገሮች ስላሉ ለማምናት ቤተሰቤ ለሚዲያም ሆነ ለእናንተ እንድታጋልጥ በማስረጃ አስደግፌ አስቀምጬላታለሁ ወይም ሰጥቻታለሁ በማለት ትናገራለች። ስለዚህ ማስረጃ ላይ ነው ሌላኛው ሐሳቧ። ሌላው ነገር ግን ለሴት ልጆች የሚደረገው ፍትህ በጣም አናሳ
መሆኑንም ጠቀስ ለማድረግ ሞክራለች። ለሴት ልጅ ይሰጣል የሚባለው ፍትህ ሩቅ ቢሆንም እንኳን እኛ ግን እንታገላለን በሚል ጠቅለል ያለ ሐሳቧንና አሁን ላይ በሴቶች እየተፈጸሙ የሚገኙ ጥቃቶች መፍትሄ እንደማይገኝላቸው ይህ ነው ብሎ ከጎናቸው የሚቆምላቸው ሰው እያነሰ መምጣቱን የሚጠቁም ሐሳቧንም ጭምር ነው ለማጋራት የሞከረችው። ይህንን ሐሳቧን በጽሁፍ ካስቀመጠች ከሰዓታት በኋላ ደግሞ ይሄኛውን ቪዲዮ አስቀምጣለች። ታዋቂ ሰው አቢዩዝ የምትደረጉ በታዋቂ ወንዶች አቢዩዝ የምትደረጉ ሴቶች ሴክሹአሊ አቢዩዝ የምትደረጉ ሴቶች አዳምጡኝ። እኔ ስቶሪ ታይም ብዬ ሰሞኑን ወይ ቲክቶክ ላይ ወይ ዩቲዩብ ላይ በሰፊው የሆነ ነገር እነግራቸዋለሁ ስለ አንድ ታዋቂ ሰው፣ በጣም ታዋቂ ሪስፔክትፉል የሆነ ምናምን ነው ማን እንደሆነ አታውቁም፣ ግን ሴክሹአሊ በጣም አቢዩዚቭ የሆነ ሰው ነው። ሴቶችን በጣም የሚንቅ ስሙን ዝናውን ተማምኖ ብቻ I will tell you the story አንድ ቻናል ላይ ጠብቁኝ። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ለማንኛውም የሳሚናት ደረሰብኝ ያለችው ችግር ይህ ነው ድረሱልኝ በማለት ነው ሐሳቧን ያስቀመጠችው። ከጎኗ እንድንቆም ነው ጥያቄዋን እያቀረበች የምትገኘው። ከገባችበት ችግር ፈጣሪ እንዲያወጣት እኛም ምኞታችን ነው። በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝ እና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ዛሬም ሰሞንኛ የተባሉትን ክስተቶች እንዲህ በቅደም ተከተል ለማቅረብ ሞክረናል። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ጌታቸው በላይ አብሬያችሁ እንዲቆይታ አድርጌያለሁ፣ ዝግጅቱን በማቅረብ ከናንተ ጋር በመቆየት ማለት ነው። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። እስከዚያ ግን ሰላም ሁኑልን።